Sometimes with these agreements, there are some diplomatic protocols, some technical things to work out, but we plan to release the full text this week. We want the American people to see it. እስራኤልን ያስቆረፈው ስምምነት Where does all this leave U.S.-Israeli relations and the relationship between President Trump and Prime Minister Benjamin Netanyahu? አሜሪካና ኢራን ከህላስ ጨራሽ ጦርነት በኋላ ተስማሙ ተባለ። ግን ደግሞ ስምምነቱ ይፋ መሆን አልቻለም። ምን ነው ደረስንበት ያላችሁትን ደበቃችሁት የሚለው ኡታ ጎልቶ እየተሰማ ነው። ህዝቡም ጋዜጠኛውም እየጠየቀ ነው። በኢራን በኩል ኦፊሴላዊ በሆነ መልኩ ባይገለጽም በሀገሪቱ ሚዲያዎች በኩል ጫፍ ጠቆም እየተደረገ ይገኛል። ማረጋገጫ ሊሰጥበት ግን አልቻለም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ምን ነው ነገሩ ዝም ሆነሳ ነገሩን እንጂ የሚል ጥያቄ ከሲቢኤስ ሞርኒንግ ቀርቦላቸው ነበር። እሳቸውም እሺ በሚቀጥሉት ቀናት የአሜሪካ ህዝብ ሙሉ ስምምነቱን እንዲመለከተው ይፋ እናደርጋለን። አሁን የያዘን ተግዳሮት ቢኖር የፕሮቶኮልና የስምምነቱ ቴክኒካዊ ጉዳዮች ብቻ ናቸው ሲሉም ነበር የተናገሩት። Sometimes with these agreements, there are some diplomatic protocols, some technical things to work out, but we plan to release the full text this week. We want the American people to see it. አሁን እየወጡ ያሉት መረጃዎች የሚያመለክቱት የዚሁ የስምምነት ጉዳይ በሚስጥር እንዲያዝ የመደረጉ ሁኔታ ጄዲ ቫንስ ካሉትም በላይ ሌሎች ዝርዝር ነጥቦችም አሉበት። ብዙ የተደባበቁና ሚስጥር ተደርገው የተያዙ ሁኔታዎች እየታዩ ነው። ሁለቱ ሀገራት ከአውዳሚው ጦርነት በኋላ ተስማማን እያሉ ይገኛሉ። ግን ደግሞ በየትኞቹ ጉዳዮች ተስማማችሁ በሚል ሲጠየቁ ደግሞ በሁለቱም አቅጣጫ እንዲህና እንዲያ የሚሉ ዝርዝር መረጃዎች ሲቀርቡ አይታዩ። ሁለቱም ተደራዳሪዎች ማለትም ኢራንና አሜሪካ በዚሁ ከመጋረጃ ጀርባ ለሳምንታት ሲደረግ በነበረው እልህ አስጨራሽ ድርድር አሸናፊ ሆነው መውጣታቸውን ሲናገሩ ይሰማሉ። ከሰሞኑ በድርድሩ አሸናፊ ነኝ የሚለው ድምጿ ከፍ ብሎ የሚሰማው ኢራን ሆናለች። ትራምፕ ቀደም ብለው የያዙትን የከረረ አቋም ይዘው ቀጥለዋል ወይስ በተራዘመ ድርድር ወደ ኋላ ተንሸራተዋል የሚለውም ጉዳይ ግልጽ አይደለም። በአጭሩ ግን አሜሪካና ኢራን በድርድሩ ሂደት አንዱ በሌላው ላይ ጥቅሙን ያስጠበቀ መሆኑን ለማሳየት ብርቱ ጥረቶችን ሲያደርጉ እየታዩ ይገኛሉ። ከዚሁ ሽፍንፍን ካለው ስምምነት ጋር በተያያዘ በአልጀዚራ በኩል ጥያቄ የቀረበለት ተንታኙ ማሪዋን ቢሸራ ምንም ይሁን ምን ስምምነቱ በየትኛውም ስያሜ ይጠራ ዋናው መስማማታቸው ነው በማለትም ሌላውን ነገር አንጨነቅበት ሲልም አስታውቋል። This is important. It's important that there is a deal, a memorandum of understanding, a basic deal, general deal, guideline, whatever you want to call it. It's important that there is something in paper, that something has been reached and something is going to be signed, and that is certainly better than war. አሁን የበርካቶች ጥያቄ ሆነው በመጪው አርብ ጄኔቫ ላይ እንፈራረማለን ያላችሁትን የስምምነት ሰነድ ግልጽ አድርጉልን የሚለው ነው ይታያል። ስምምነቱ ይፋ ከመሆኑ በፊት ሰነዱ ይፋ ባልሆነ መልኩ በኢራንና አሜሪካ የተፈረመበት መሆኑንም የሚያመለክቱ ዘገባዎች መውጣት ጀምረዋል። በአሜሪካ በኩል በኤሌክትሮኒክ ፊርማ ፕሬዝዳንት ዶናልድ ትራምፕ እና ምክትላቸው ጄዲ ቫንስ ፈርመዋል ተብሏል። በኢራን በኩል ደግሞ የሀገሪቱ ፓርላማ ቃል አቀባይ ባጋር ጋሊባፍ ፊርማቸውን ያኖሩ መሆኑ ታውቋል። ስምምነቱ ጥቅል ነው። ከአንድ ገጽ ተኩል የሚያልፍ አይደለም። ከሁለቱ ሀገራት የወራት ፍልሚያና ካሏቸው መጠነ ሰፊ ልዩነቶች አንጻር አንድ ጥራዝ የስምምነት ሰነድ አትጠብቁ እየተባለም ነው። የተፈለገው የሁለቱ ሀገራት የጦርነት ቅርቃር መፍትሄ መስጠት እንጂ ወደ ዝርዝር የድርድር ነጥቦች በመግባት መነታረኩ አይመስልም። ሁለቱም ሀገራት በተራዘመው ለአስጨራሽ ጦርነት ተሰላችተዋል። ቀድሞውኑ ለዓመታት በዘለቀ ማዕቀብ ከፍተኛ ኢኮኖሚ ድቀት ውስጥ የምትገኘው ኢራን በዚህ ጦርነት ሁለት ፈታኝ አጣብቂኞች ውስጥ ገብታ ቆይታለች። አንደኛው በጦርነቱ ያወጣችው ከፍተኛ የገንዘብ መጠን ሲሆን፣ ሌላኛው ደግሞ አሜሪካ በሆርሙዝ የሚገኙትን የኢራን ወደቦች ለበርካታ ሳምንታት ጥርቅም አድርጋ በመዝጋቷ ነው። ለ39 ቀናት ሳታቋርጥ ከአሜሪካና ኢራን ጋር የተፋለመችው ኢራን በእነዚያ ቀናት አሜሪካ በቀን $1 ቢሊዮን እንድትከሰክስ አድርጋለች። ድንገት ዘው ብለው ወደዚህ ጦርነት የገቡት ትራምፕም ቢሆኑ መግቢያው ሰፍቶ መውጫው በመጥበቡ እጅግ ተፈትነው ከርመዋል። ኢራንን አቅልለው እንዳሰቧት እንዲህ በቀላሉ እጅ የምትሰጠውን አልተገኘችም። ሁለቱንም በወታደራዊ አቅማቸው የፈረጠሙትን አሜሪካንና እስራኤልን ለ39 ቀናት ወጥራ ተዋግታለች። ቀላል ሊባል የማይችልንም ጉዳት አድርሳለች። በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ቤዞች አንዳንዶቹ ፈጽሞ መልሰው አገልግሎት ሊሰጡ በማይችሉበት ደረጃ እንዲወድሙ አድርጋለች። እስራኤልም ቢሆን የደረሰባት ምት እንዲህ በቀላሉ የሚታይ አይደለም። ትራምፕ ጦርነቱን ሲጀምሩ ቀለል አድርገው እጅ ስጡ፣ መሳሪያችሁን አውርዱ፣ አለበለዚያ ምዕራራውን የሞት ጽዋ ትጋፈጣላችሁ ቢሉም አልሆነም። ታሪኩ ሌላ ሆኖ ተገኝቷል። ትራምፕ የኢራንን የሆርሙዝ ወደቦች ዘግተው እያዘናጉ አልፎ አልፎ ኢራንን ለመደብደብ ቢሞክሩም
ኢራንም ትሰጥ የነበረው ምላሽ ከባድ ነበር። እናም የመጨረሻው አማራጭ ድርድር ሆኖ ተገኝቷል። እንዲያም ሆኖ በዚህ ድርድር ውስጥ ማን ምን አገኘ፣ ማንስ ምን አጣ የሚለው ጉዳይ ግን ለማንም ግልጽ ሊሆን አልቻለም። ከአሜሪካን በኩል ሆነ ከኢራን አቅጣጫ ሾልኮ የወጡ የሚባሉት መረጃዎች የሚያሳዩት ሙሉውን ስዕል ሳይሆን የየራሱን ወገን አሸናፊነት ብቻ አጉልቶ ለማሳየት የሚደረጉ ጥረቶችን ብቻ ነው። የኢራን ብሔራዊ መገናኛ ብዙሃን በቴህራንና ዋሽንግተን መካከል ጦርነቱን ለማስቆም ስምምነት በተደረሰበት የመግባቢያ ሰነድ ውስጥ የተካተቱ ነጥቦችን ይፋ አድርገዋል። ይሄው በኢራናውያን በኩል የተለቀቀው መረጃ ሲታይ በእርግጥም ኢራን በዚህ ድርድር አሸናፊ ሆና እንደወጣች የሚያመላክት ነው። ግን ደግሞ የመገናኛ ብዙሃኑ ባቀረቧቸው ዝርዝሮች ውስጥ የተካተቱት ነጥቦችን በተመለከተ ግን በተደራዳሪዎቹ ማለትም በአሜሪካም ሆነ በኢራን በኩል ማረጋገጫ የተሰጠባቸው ሆኖ አልታዩም። ሜሄር የተባለው የኢራን የዜና ወኪል የስምምነቶቹ ነጥቦች በማለት የዘረዘራቸው ጉዳዮች በትላንትናው ዕለት በርካቶችን ሲያነጋግሩም ታይተዋል። ከተዘረዘሩት ነጥቦችን መካከል በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ አሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ ይነሳል፣ የሆርሙዝ ወሽመጥ በኢራን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል፣ አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ያቀርባሉ፣ በኢራን የነዳጅ ዘይትና ኤነርጂ ምርቶች ላይ የተጣለውን ማዕቀብ ይነሳል፣ ኢራን የኒውክሌር ጦር መሳሪያ ላለማምረት ዳግም ታረጋግጣለች፣ እንደዚሁም አሜሪካ በቀጠና ያላትን ጦር አትጨምርምና አዲስ ማዕቀብም አትጥልም ሲል ዘርዝሯል። ይኸው የኢራኑ ሜሄር የዜና ወኪል አክሎም እንዳይንቀሳቀስ ታግዶ ከነበረው የኢራን ግማሽ ሀብት መካከል ግማሹ እስኪለቀቅ እንደዚሁም የኢራን ነዳጅ ዘይት ላይ የተጣለው ማዕቀብና የባህር ላይ እገዳው እስኪነሳ ድረስ የመጨረሻው ድርድር አይጀመርም ሲልም ያስታወቀበት ሁኔታ ታይቷል። ይሄ በኢራን አቅጣጫ እየተባለ ያለ ነው። የኢራን መንግስት ራሱ ማረጋገጫም ማስተባበያም ያልሰጠበት ዝርዝር ሀሳብ ነው። በአሜሪካ በኩል ምክትል ፕሬዝዳንቱ ጄዲ ቫንስ የተወሰነ አጠር ያለ ማብራሪያ ሰጥተዋል። ምክትል ፕሬዝዳንቱ ጄዲ ቫንስ ለፎክስ ኒውስ በሰጡት ማብራሪያቸው ስምምነቱ በመሰረታዊነት መካከለኛው ምስራቅን ለሚቀጥሉት 50 ዓመታት የሚለውጥ ነው ሲሉ ተናግረዋል። እንዴት በሚለው ዙሪያ ግን አሁንም ከዝርዝር ጉዳይ ተቆጥበዋል። ይህ የዓለማችን ቀጠና በእኔ ዕድሜ ዘመን በሙሉ ከዚያም ለረዘመ ጊዜ አለመረጋጋት ምንጭ ነበር ያሉት ጄዲ ቫንስ ትራምፕ የኢራንን ዓለም አቀፍና የቀጠናውን ስጋትነት ማስወገድ ችለዋል ሲሉም አክለዋል። አሁንም እዚህ ጋር እንዴት የሚለው ወሳኝ ጥያቄ ምላሽን ሊያገኝ አልቻለም። ነገሮቹ በዚህ መልኩ በሚስጥር ተይዘውና ተሸፋፍነው እንደቀጠሉ ነው። ግን ደግሞ በመጪው አርብ ስዊዘርላንድ ጄኔቫ ላይ የሁለቱ ሀገራት ተወካዮች በሚገኙበት የፊርማ ስነ ስርዓት ላይ ሁሉም ነገር ግልጽ ይሆናል ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ይህንኑ ከኢራን ጋር ያለውን ጦርነት ለማቆም የተደረሰውን የመጀመሪያ ደረጃ ስምምነት ከአርብ በፊት ይፋ ለማድረግ ሊወስኑ እንደሚችሉ የሀገሪቱ ምክትል ፕሬዚዳንት ጄዲ ቫንስ ጠቆም ያደረጉበት ሁኔታ ግን ታይቷል። እስከዚያው ግን ነገሮች ወዲያና ወዲህ እየተምታቱና እየተላጉ ቀጥለዋል። እዚህ ጋር አንድ እውነታ ግን በኢራንም በአሜሪካም ማረጋገጫ ተሰጥቶበታል። እሱም በእጅጉ አጨቃጫቂ የሆነው የኢራን ኒውክሌር ጉዳይ በአሁኑ ስምምነት ውስጥ ያልተካተተ መሆኑን ነው። ስምምነቱ በተደረሰበት በ60 ቀናት ውስጥ በቀጥታ ወደ ንግግር የሚገባበት ርዕሰ ጉዳይ ይሆናል በሚል ጠቅለል ተደርጎ እንደታለፈም ሁለቱም ሀገራት በሚገባ አረጋግጠዋል። አሁን ወሳኙ ጥያቄ ሆኖ እየተነሳ ያለው ጉዳይ የእስራኤል ጉዳይ ነው። አብረው ኢራንን በጋራ ለማጥቃት መክረውና ዘክረው ለቀናት የጋራ ፍልሚያን ያደረጉት ፕሬዚዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ማብቂያ አብሮ መቆም አልቻሉ፣ ተለያይተዋል። ትራምፕ ከኔታንያሁ ጋር መክረውና ዘክረው ወደ ጦርነቱ ቢገቡም አሁን ከዚህ ጦርነት ለመውጣት በሚያደርጉት ትግል ግን በዚህ ጉዳይ ከኔታንያሁ ጋር የተግባቡበት ሁኔታ የለም። አሁን የብዙዎች ጥያቄ ሆኖ እየተነሳም ያለው በዚህ የኢራን አሜሪካ ስምምነት ማግስት የኔታንያሁና ትራምፕ ግንኙነት በምን መልኩ ይቀጥላል የሚለው ነው። Where does all this leave U.S.-Israeli relations and the relationship between President Trump and Prime Minister Benjamin Netanyahu? የጋራ ፍልሚያው በመጨረሻው በጋራ ስምምነት ውስጥ የሚያስገባው ነው አልተገኘም። ትራምፕ ጦርነት እንዲቆም መፈለጋቸው፣ በሌላ አቅጣጫ ደግሞ ኔታንያሁ የተወሰነም ቢሆን ጥቂት በጦርነቱ ገፍተንበት ኢራንን እናድቅቃት የሚለውን የከረረ አቋም መያዛቸው የልዩነቱ መንስኤ ሆኗል። ትራምፕና ኔታንያሁ ለህዝብ ባልተገለጠ ነገር ግን ውስጥ ውስጡን በከረመ ዲፕሎማሲ ሰጣ ገባ ውስጥ እንደነበሩ ዘገባዎች ሲያመላክቱ ከርመዋል። አንደኛው ከዋይት ሃውስ የወጣው መረጃ እንደውም ትራምፕ ኔታንያሁን እብድ ብለው እስከ መሳደብም የደረሱበት ነው። የነበረውን የሁለቱን መሪዎች የውዝግብ ውጣ ውረድ በተመለከተም ትራምፕ ራሳቸው አዎ ትክክል ነው ግን ደግሞ ያለ ነው ሲሉ ማረጋገጫቸውን የሰጡበት ሁኔታም ታይቷል። ይህ በሆነ በቀናት ጊዜ ውስጥ አሁን የጄኔቫ የአሜሪካ ኢራን ስምምነት ሊሆን ቀናት ብቻ ቀርተውታል። አሁን ባለው አካሄድ እሳቸውና መንግስታቸው ደስተኛ እንዳልሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲናገሩ ተደምጠዋል። ኔታንያሁ እኛ ትግላችንን አናቆምም እንቀጥልበታለን ሲሉ ተናግረዋል። ትግሉ በምን መልኩ በሚለው ዙሪያ ግን ዝርዝር ማብራሪያዎችን ከመስጠት ተቆጥበዋል። ኔታንያሁ ከዚህ በኋላ ከአሜሪካ ድጋፍ ውጭ ከኢራን ጋር ዳግም ይፋለማሉ ተብሎ አይታሰብም። የኢራን ፈርጣማ ወታደራዊ አቅም ለእስራኤል ብቻ ይቅርና
አሜሪካም ተደርባ እንዲህ በቀላሉ የሚንበረከክ ሆኖ አልታየም። ከዚህ ውጭም ከዚህ በኋላ ከኢራን ጋር ሌላ ጦርነት እንዲከፈት ወይም እንዲፈነዳም ትራምፕ የሚፈቅዱ አይመስሉም። መጀመሪያውኑ ራሳቸው ኔታንያሁ ትራምፕን ገፋፍተው ለዚህ ጦርነት እንዳበቋቸው በርካቶች አስተያየቶቻቸውን ሲሰጡበት ከርመዋል። ትራምፕና ባለስልጣኖቻቸው ሀገራቸው አሜሪካ ከኢራን ጋር ስምምነት ላይ ለመድረስ በምታደርጋቸው እንቅስቃሴዎች ኔታንያሁ ለስምምነቱ አደጋ ሊሆንባቸው እንደሚችል ሲገልጹ ከርመዋል። ነገሩ በእርግጥም እንደተባለ የሚሆን ይመስላል። ኔታንያሁ ጦራችን ከሊባኖስ አይወጣም የሚል አቋምን ይዘዋል። ይህ አቋማቸው በእርግጥ በአሜሪካ ኢራን መካከል ተደረሰ የሚባለውን ስምምነት በተመለከተ ምን አይነት አሉታዊ ተጽዕኖ ያሳርፍበታል የሚለውን በተመለከተ ዘርዘር ያለ ትንታኔ ሲሰጥበት አይታይም።